የሃይማኖት አባቶችን በፖለቲካ ጉዳይ አቋም እየያዙ መንግስትን ደግፈው በጦርነት ሳይቀር በርስ በርስ ጦርነት ሳይቀር አቋም ይዘው መንግስትን ደግፈው በጣም አስቀያሚ የሆነ የዘር ማጥፋት ጭፍጨፋ ቀስቃሽ የሆኑበት ሁኔታ ነው ያየነው። የፖለቲካ አቋም ይዘው ስርዓቱን መደገፍ ጀመሩ። ጦርነት ደጋፊ ሆኑ። በጣም በሚያሳዝን ሁኔታ ከእምነቱ በማይሄድ መልኩ ማለት ነው። ይሄ ነው ድብልቅልቁን የፈጠረውና ሁለቱም ነገር በትክክል ካለየን ፖለቲካና ሃይማኖት የተለያዩ ናቸው ካል ሲሪየስሊ ማመን አለብን ሁላችን። ተቃዋሚዎቹ ገዢው ፓርቲና መንግስትም የሃይማኖት ተቋማቶቹ በዚህ ጉዳይ ላይ ጠንካራ የሆነ አቋም ይዘው መቀጠል አለባቸው። ዶክተር አብይ ወደ ስልጣን ከመጡ በኋላ የምናየው ሁኔታ ከነበሩት ሁኔታዎች በጣም በእጅጉ የባሰ እና ሃይማኖትና ፖለቲካን ለያይተን ማየት የማንችልበት ሁኔታ ነው የተፈጠረው እና ያ ተጽዕኖ በአንድ በኩል ሃይማኖቶቹን የረዱ በመምሰል የሃይማኖቶቹን ችግሮች ለመፍታት የመፈለግ በመምሰል የሚካሄድ ነው። ለምሳሌ አሁን የሃይማኖት አባቶችን የፖለቲካ መሪዎች ወይም የሀገር መሪ ማስታረቅ እንግዲህ የማስታረቅ ጉዳይ በጎ ተግባር ስለሆነ ሰዎች እንደ ጥሩ ነገር ነው የሚቆጥሩት። ፖለቲከኞቹ ይሄን የሚያደርጉት ግን ከጀርባ የፖለቲካ አጀንዳ ይዘው ነው። የሃይማኖት ተቋማትን ለመቆጣጠር ብለው ነው። በሌላ በኩል ደግሞ በተለያየ መልኩ ተቋማቱን ተቆጣጥሮ ለራስ የፖለቲካ የበላይነት በሚጠቅም መልኩ የመጠቀም ፍላጎት ነው በመንግስት በኩል ያለው። እና አንዱ ችግር ይሄ ነው። ሁለተኛው ግን በሩን በዋናነት የከፈተው መንግስትም ቢሆን የሃይማኖት አባቶችን ለቆሙለት ዓላማ ለሃይማኖት ጉዳይ ብቻ መስራት ትተው በፖለቲካ ጉዳይ አቋም እየያዙ ግልጽ የሆነ ተሳትፎ ማድረግ ጀመሩ። በጦርነት ሳይቀር በርስ በርስ ጦርነት ሳይቀር አቋም ይዘው መንግስትን ደግፈው በጣም አስቀያሚ የሆነ የዘር ማጥፋት ጭፍጨፋ ቀስቃሽ የሆኑበት ሁኔታ ነው ያየነው። እና ዶክተር አብይ ከመጡ በኋላ በአንድ በኩል በመንግስት ጣልቃ ገብነት በሌላ በኩል በሃይማኖት አባቶች የፖለቲካ ጣልቃ ገብነት ይሄ ችግር ተባብሶ እዚህ ደርሷል ማለት ይቻላል። በሌላ በኩል ግን ከአጠቃላይ ያገሪቱ አካሄድ ስርዓት ጋር ተያይዞም ደግሞ የመጣ ችግር ነው ማለት ይቻላል። በእኔ እምነት ላለፉት 30 ዓመታት ኢትዮጵያ ውስጥ ያራመድነው ፖለቲካ የልዩነት ፖለቲካ ነው። የጋራ የምንላቸው ያስተሳስሩናል የምንላቸው ነገሮች ሁሉ የመበጣጠስ የማዳከም ስራ ነው እና በዚህ በሃይማኖት ተቋማት ዙሪያ ህብረተሰቡ ያለውን አንድነት መተሳሰርን የማዳከምና የመበጣጠስ የፖለቲከኞች ሴራ አለ የሚል እምነት ነው ያለኝ እና አጠቃላይ ከምንከተለው ስርዓትም ጋር ተያይዞ የመጣ ችግር ነው የሚል እምነት አለኝ። ያ ችግር በሁሉም ነገር ሊገለጽ የሚችል ነው። ግን አሁን ኦርቶዶክስ አካባቢ የምናየው ችግር በዚህ ደረጃ የደረሰው ቅድም ባልኩ ጉዳይ ነው። በፍጹም የፖለቲካ መሪዎቻችን የፖለቲካ መሪ ናቸው ወይስ የሃይማኖት መሪ ብለን ለይተን ለማየት በሚያስቸግር ሁኔታ በየመድረኩ የሃይማኖት ስብከት የሃይማኖት ንግግር እያደረጉ ይሄን አንዳንድ ጊዜ በሃይማኖት ጉባኤዎች ሁሉ እየተገኙ መመሪያ እየሰጡ ፖለቲካና ሃይማኖት ድብልቅልቁን ሊወጣ ነው ያደረጉት። የሃይማኖት አባቶችም የወሰዱትን ኃላፊነት መንፈሳዊ ኃላፊነት ከመወጣት ይልቅ ቦታቸውን ለቀው የፖለቲካ ጉዳይ ውስጥ ገብተው መፈትፈት ነው የጀመሩት። አሁን በቤተ መንግስት ዙሪያ የምናያቸው አብዛኛዎቹ የሃይማኖት ሰዎች በሃይማኖት ስም ነው የሃይማኖት ማረግ ይዘው የሃይማኖት ተሰሚነት ይዘው ግን ለፖለቲካ ስርዓቱ መጠቀሚያ ነው የሆኑት እና እነዚህ ነገሮች ያመጣው ችግር ነው እዚህ ያደረሰን የሚል እምነት ነው በኔ በኩል ያለው። እንደኛ በዛ በሃይማኖት ተቋማት ውስጥ ጥያቄዎች ሲኖሩ ማለት ነው ጥያቄዎች ሲኖሩ ጥያቄውን መቅረብ ያለበት መልስም መስጠት ያለበት ያው ተቋሙ የራሱ የሆነ ህገ ደንብ ይኖረዋል፣ የውስጣዊ አሰራር ይኖረዋል። እሱን ተከትሎ መፍትሄ መስጠት ያለበት ተቋሙ ነው፣ መንግስት አይደለም። መንግስት በሃይማኖት ጉዳይ ጣልቃ አይገባም። ስለዚህ እዛ ውስጥ ያለውን ልዩነታቸውን መፍታት ያለባቸው በራሳቸው ህግና ስርዓት ነው። ከዛ ያለፈ ነገር ከመጣ የሀገሪቱ ፍርድ ቤቶች አሉ፣ ወደ እነዛ የሀገሪቱ ፍርድ ቤቶች ይዞ መሄድ ነው። ፍርድ ቤቶቹ ያለምንም አድሎ የመንግስት ጣልቃ ገብነት ጉዳዩን እንዲያዩትና ውሳኔ እንዲሰጡበት ማድረግ ነው። የመንግስት ኃላፊነት እዚህ ላይ ነው የሚመጣው። በዚህ ሂደት የተወሰኑትን ውሳኔዎች ለማስከበር በሚደረገው ጥረት ለምሳሌ አንዱ ኃይል አፈንግጦ
የሰላም ችግር የሚፈጥር ከሆነ የህብረተሰብ ደህንነትን የሚጋፋ ነገር የሚፈጽም ከሆነ ያን ህግ የማስከበር ግዴታ አለበት ኃላፊነት አለበት ከዛ ውጭ ግን በአንድ ሃይማኖት ወይም በአንድ የሃይማኖት ተቋም ውስጥ የሚፈጠር ልዩነት ላይ መፍትሄ የመስጠት ኃላፊነት የመንግስት አይደለም እንደውም ራሳችሁ ፍቱ እኔ አያገባኝም ነው ማለት ያለበት ጥያቄ እንኳን ቢቀርብለት አንዱ ሊሰመርበት የሚገባው ነገር ይሄ ነው ሁለተኛው ችግሮች ተፈጥረዋል ለምሳሌ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ችግሮች አሉ ውስጥ አዋቂ ባንሆንም በለተለት የቤተክርስቲያን ጉዳይ የምንከታተል ሰዎች ባንሆንም እንደዚህ አይነት ችግር እንዳለ እንሰማለን እናውቃለን እውነቱን ለመናገር አገሪቱ ውስጥ በጣም ብዙ ችግር አለ የኢትዮጵያ ኦርቶዶክስም ከዛ ችግር የምትጸዳ አይመስለኝም ደሴት ሆና ያለች አይደለችም እዚሁ ሀገርና ህብረተሰብ ውስጥ ያለች ተቋም ናት እና በውስጧ ብዙ ችግሮች ብዙ ድክመቶች እንደሚኖሩ ምንም ጥርጥር የለውም ግን ለምሳሌ እነዛን ችግሮች እነዛን ድክመቶች ሲኖዶሱ መፍታት ካልቻለ ጳጳሳቱ መፍታት ካልቻሉ ህገ ደንቡን ተከትሎ ውስጥ ትግል አድርጎ ያን ችግር መፍታት ነው ጳጳሳት አጠፉ ተሳሳቱ ተብሎ ተቋሙ ይፍረስ ሊባል አይችልም ወይም ሲኖዶሱ አጠፋ ተብሎ ቤተክርስቲያኗ ትፍረስ ሊባል አይችልም ልክ ሚኒስትሮች ተሳሳቱ ብለን መንግስት ይፍረስ አንልም ወይም መንግስት ተሳሳተ ብለን አገር ይፍረስ ልንል አንችልም እና በተቋሙ ውስጥ የሚፈጠሩ ችግሮችን በውስጣዊ አሰራር መፍታት ከዛ ውጭ ግን የውስጣዊ አሰራሩ ችግሬን ሊፈታ አልቻለም ብሎ የሚያምን ሰው የሃይማኖት ነፃነት አለ መብቱ ነው የራሱን ቤተክርስቲያን ሊያቋቁም ይችላል ነገር ግን ከውጭ ባለ የፖለቲካ ተጽዕኖ መንግስት እጁን አስገብቶ የሃይማኖት ድርጅቶችን መከፋፈል መቆጣጠር ግን ተገቢ አይደለም ህጉን የሚጻረር ነገር ነው ስለዚህ እኔ አንዱ እንትኔ ይሄ ነው በቃ ለሃይማኖት ድርጅቶቹ እንተውላቸው መንግስትም መተው አለበት ይሄን ተቃዋሚዎቹም የችግሩ አካል ነን ብዬ ነው ማምነው ተቃዋሚ ጎራም ባንድም በሌላ መልኩ የፖለቲካ አጀንዳችንን በሃይማኖት ድርጅቶች በኩል ለማስፈጸም እንሞክራለን መንግስትም ይሞክራል የሃይማኖት አውድማ ነው ያደረግናቸው ስለዚህ እኛ እጃችን ማንሳት አለብን በአንድ በኩል በሌላ በኩል ደግሞ የሃይማኖት ድርጅቶቹ በውስጣቸው ችግር ሲፈጠር የውስጡን አሰራር ብቻ ተከትለው ህገ ደንቡን ተከትለው ብቻ መፍታት አለባቸው ከውጭ የፖለቲካ ድጋፍ መጠበቅ የለባቸው ከውጭ ባለ የፖለቲካ ድጋፍ ታግዘው ችግሩን ያላግባብ ሊፈቱት መሞከር የለባቸው ስለዚህ ለነሱ መተው ነው ያለብን ግን ልዩነት ሲፈጠር በማንኛውም ተቋም እንኳንስ በሃይማኖት ተቋም ችግሩን መፍታት ችግሩን ሊፈታ መታገል ያስፈልጋል ምንም ጥርጥር የለኝም አሁን እነዚህ ሰዎች የሚያነሷቸው ብዙ ችግሮች በቤተክርስቲያን ውስጥ እንዳሉ እረዳለሁ ግን መፍትሄው ተቋሙን ማፍረስ አይደለም መለያየት አይደለም ኦኬ ታግሎ ቅድም ባልኩት መንገድ ችግሮቹን ታግሎ ለመለወጥ መሞከር ነው ይሄ የማይቻል ከሆነ ደግሞ የሃይማኖት ነፃነት ኢትዮጵያ ውስጥ ከታወጀ ቆይቷል ማንንም ሰው የራሱን እምነት የራሱን ቤተክርስቲያን አቋቁሞ መቀጠል ይችላል ግን ያለውን ተቋም የፖለቲካ ድጋፍ ይዞ ለማዳከም ለማፍረስ መሞከር ግን ምንም የሚጠቅም አይመስለኝም ከዛ አንፃር ነው የማየው ሌላው ግን ምንድነው አሁን ከስርዓት ጋር ተያይዞ የተነሳው ጥያቄ ችግር የሚለው እኔ አንዳንዶቹ ሰዎች ሲያነሱ እንደምሰማው አገሪቱ ውስጥ አሁን የምንከተለው ቋንቋን መሰረት ያደረገ ወይም ብሔረሰባዊ ማንነትን መሰረት ያደረገ ፌደራሊዝም ነው ይህ አሰራር ቤተክርስቲያኗ ውስጥ ይግባ ነው ጥያቄ እየተነሳ ያለው አንድ አካል ቤተክርስቲያን ውስጥ እንደዚህ ብሎ ጥያቄ ሊያነሳ ይችላል መብቱ ነው ኦኬ ግን መወሰን ያለበት በዚህ ጉዳይ ሲኖዶሱ ነው የሃይማኖት ተቋም ነው መወሰን ያለበት አገሪቱ የምትከተለው ይሄ ነውና አንተም ይሄን መከተል አለብህ ብሎ ማስገደድ አይቻልም ተቋሙ አምኖበት ለስራዬ ይጠቅመኛል የአገሪቱ የፖለቲካ ስርዓት የሄደበትን መንገድ ልከተለው ካለ ለስራዬ ይጠቅመኛል ብሎ ካሰበ መብቱ ነው ነው ለኔ አሰራር አይጠቅመኝም ከኔ ጋር አይሄድም መንግስት የሚከተለው ሌላ ነው እኔ የምከተለው ሌላ ነው ብሎ ደግሞ በራሱ መንገድ ከቀጠለ ያ መጠበቅ አለበት ፖለቲከኞች ወይ መንግስት እንዲህ አይነት ስርዓት ተከተሉ ወይም ከኛ ጋር የሚሄድ አይነት ስርዓት ተከተሉ ብለን ኢምፖዝ ማድረግ የለብንም ተጽዕኖ ማሳደር የለብንም የሚል እምነት ነው ያለኝ ጥያቄው ግን ለምን ተነሳ ሊባል አይችልም ማንም እንደዛ ብሎ የሚያምን አካል ጥያቄ ሊያነሳ ይችላል ጥያቄም ሲያነሳ ደግሞ በቀናነት ታይቶ ችግሩ መፍትሄ እንዲያገኝ ጥረት ማድረግ አለበት መጨረሻ ላይ ግን ሲኖዶሱ እና ምዕመናኑ የሚወስኑት ውሳኔ ተቀብሎ መቀጠል ያስፈልጋል እንጂ የግድ የአገሪቱ ስርዓት ይሄ ነውና
እናንተ ተነጥላችሁ ከዚህ ውጭ ልትሆኑ አትችሉም ስለዚህ መንግስት የሚከተለውን ሀገሪቱ የምትከተለውን አይነት ስርዓት ተከተሉ ማለት ተገቢ አይደለም ከዚህ ቀደም ይሄ ነገር በብዙ ተቋማት ዙሪያ ትልቅ ችግር ፈጥሯል ለምሳሌ የኢትዮጵያ መምህራን ማህበር ከዚህ ቀደም የፈረሰው በዚህ ምክንያት የክልል አወቃቀርን ተጠቀሙ ተባለ አንቀበልም አሉ ነፃነት አለን መብት አለን እሱን አንቀበልም አሉ መንግስት አፈረሳቸው የሰራተኛ ማህበራትም እንደዚሁ ነው የገጠማቸው ችግር የነጋዴዎች ማህበርም እንደዚሁ ነው የገጠማቸው ችግር ስፖርቱ አካባቢ ተመሳሳይ ችግር ነበርና መንግስት የሚያምንበትን ነገር ራሱ ማድረግ ይችላል የሃይማኖት ተቋማት ላይ ግን መጫን የለበትም ሃይማኖት ነፃ ናቸው ከተባለ የሃይማኖትና የመንግስት ሚና የተለያየ ነው ከተባለ ሃይማኖቶች እንዴት እንደሚመሩ እንዴት እንደሚሰሩ መወሰን ያለባቸው ራሳቸው ናቸው የኦሮሚያ የራሱ የሆነ እንትን ይቋቋምለት የሚል እንቅስቃሴ ነበር ሰምተናል ሁላችንም ጥያቄው መቅረቡ ችግር የለብኝም መወሰን ያለበት ግን በማን ነው በሃይማኖት ተቋሙ ነው መወሰን ያለበት መንግስት እዛ ላይ ጣልቃ መግባት የለበትም ከኔ አመለካከት ከኔ አደረጃጀት ጋር የሚሄደው ይሄኛው ቡድን ነውና ብሎ ለሱ የተለየ ነገር ማድረግ የለበትም ከሰሞኑ አካባቢ የምናያቸው ነገሮች የመንግስት ጣልቃ ገብነት ስለመኖር በቂ ምልክት ይሰጡ ናቸው አሁን መንግስትን የሚደግፉ ሚዲያዎች የትኛውን ጎራ እየደገፉ ነው ያየን ነው የኦርቶዶክስ ሃይማኖት ጥበቃ ይደረግላት ነበር ጥበቃዎቹ የተነሱበት ሁኔታ ነው ያለው የመንግስት የጸጥታ ሰራተኞች እዚህ ውስጥ ምን አለባቸው ህግን ማስከበር አለባቸው ጸጥታን ማስከበር አለባቸው በሃይማኖት ጉዳይ ላይ ገብተው ግን አቋም መውሰድ የለባቸው ለዚህ ደግሞ ጠቅላይ ሚኒስትሩ ራሳቸው ከመጀመሪያው ጀምሮ የተከተሉት መንገድ የሚያበረታታ የበታች አካላትም በዚህ ጉዳይ ላይ እንዲዘፈቁበት የሚያደርግ ነው ስተት መሆኑን ህገወጥ መሆኑን እንዲያውቁ የሚያደርግ አይደለም ጠቅላይ ሚኒስትሩ ነበሩ አራያ መሆን የነበረባቸው የፖለቲካ ጉዳይ ውስጥ አንገባ ጠብን በውስጣችሁ ከተፈጠረ ችግር ከተፈጠረ ራሳችሁን እንችላችሁ ፍቱ እኛ ሰላም የማስከበር ስራ ነው የምንሰራው ነበር ማለት የነበረበት ግን ከዛ አልፎ ሄዶ ችግራችሁን እየፈታለሁ ብሎ አስታራቂ እስከመሆን ድረስ ደረሰ መንግስት ይሄ እኮ በአደባባይ ያየነው ነገር እኮ የሙስሊም ጉባኤ ላይ እኮ ሸራተን ቅርብ ጊዜ የተካሄደው ጠቅላይ ሚኒስትሩ በአካል ተገኝተው እኮ መመሪያ ሲሰጡ እኮ አይተናል የኦርቶዶክስ ፓትሪያርኮችን እኮ ሄደው እነሱ ውስጥ ቁጭ ብለው ፕራይም ሚኒስተሩ ምን ሲሰሩ እንደነበረ እናውቃለን ችግር የምትፈጥሩ ከሆነ ማትስማሙ ከሆነ እናጋልጣችኋለን ብለው እኮ በሃይማኖት አባቶች ላይ ይዝተዋል ይሄን የድሮም ስርዓት ተጽዕኖ ያደርጋል ብንል እንደዚህ አይን ባወጣ መልኩ አልነበረም ያደረገ የነበረው ይሄ ጉዳይ ምን አደረገ በሃይማኖቱ ውስጥ ያሉ ሰዎችን በተመሳሳይ ሁኔታ በፖለቲካ ጉዳይ ላይ ጣልቃ እንዲገቡ እድል ፈጠረላቸው እነሱም እየተነሱ የፖለቲካ አቋም ይዘው ስርዓቱን መደገፍ ጀመሩ ጦርነት ደጋፊ ሆኑ በጣም በሚያሳዝን ሁኔታ ከእምነቱ በማይመልኩ ማለት ነው ይሄ ነው ድብልቅልቁን የፈጠረውና ሁለቱም ነገር በትክክል ካለየን ፖለቲካና ሃይማኖት የተለያዩ ናቸው ካል ሲሪየስሊ ማመን አለብን ሁላችን ተቃዋሚዎቹ ገዢው ፓርቲና መንግስትም የሃይማኖት ተቋማቶቹ በዚህ ጉዳይ ላይ ጠንካራ የሆነ አቋም ይዘው መቀጠል አለባቸው መለያየቱ የግድ አስፈላጊ ነገር ነው ስንፈልግ ምን እንደበላለቀው ስንፈልግ ምን ለያየው ነገር መሆን የለበትም